ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቼ አላችሁልኝ ሁሉ ሰላም ሁሉ መልካም እኔ አለሁላችሁ እግዚአብሔር ይመስገን ክብር ለድንግል ማርያም ልጅ ይሁን። እንግዲህ ዛሬ እንደ ኤሮፓያን አቆጣጠር ጥር 6 እንደ ኢትዮጵያን አቆጣጠር ደግሞ ታህሳስ 28 የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥንተ በዓለ ልደቱ ነው። ያው ነገ ነው በ29 ነው የሚውለው። ያው ዛሬም ጥንተ በዓለ ልደቱ ነው። በ28ም በ29በትም የሚውልበት አጋጣሚ አለ። ቋቅሜ 6 እና 5 በምትውልበት ሰዓት እንደ ጊዜ ሁኔታ ይቀያየራል ማለት ነው። በ6 ስትውል እና ቋቅሜ 5 ስትውል ማለት ነው። እና በተረፈ ውዶቼ እንግዲህ እንደ አውሮፓውያኑ 2025 አልቆ 26 አዲሱ ዓመትን ያዝን። እንደ ኢትዮጵያን አቆጣጠር ደግሞ ጥር የሰርግ ወራት ደረሰ። ውዶቼ አሁን ስደት ላይ ያላችሁ በዓል የሆነ ሲመጣ እርብሽብሽብሽ የምትሉ ልጆች አላችሁ፣ የሚከፋችሁ ልጆች አላችሁ። አዎ በዓል ነው፣ ይከፋል። አይከፋልም አይደለም፣ ይከፋል። ብዙ ነገሮች ቤታችን ብንሆን ይሄን እናደርግ ነበረ፣ ቤተሰብ ጋር ብንሆን እንደዚህ እናሳልፍ ነበረ የምትሉ ልጆች አይዟችሁ። ለምን ነገ ሌላ ቀን ነው፣ ነገ አዲስ ቀን ስለሆነ ማለት ነው። እኛ የወጣንበት ዓላማ ምንድን ነው? እኛ ተቸግረን እኛ የተቋቋምነውን ተቋቁመን ሌሎችን ለማስደሰት ቤተሰቦቻችን ለማስደሰት ልጆቻችን ለማስደሰት እስከመወጣን ድረስ ይህን ነገር ወደኋላ መዘንጋት የለብንም። እኛ ብንኖር ኖሮ እኛ ዝግ ስደት ላይ ባንኖር ኖሮ ስራቸው ብንሆን ኖሮ ልጆቻችን የሚያስፈልጓቸው ነገሮች ብዙ ነገሮች አሉ። ብዙ ፍጆታዎችን ማሟላት አንችልም ነበር አብረናቸው ብንሆን። ስለዚህ አብረናቸው አይናችን እያየ ከሚቸገሩ ብለን ነው ስደት የወጣ ነው። ስለዚህ ይህን ነገር ማሰብ አለባችሁ። እኔ እዚህ ሆኜ በመስራቴ ሌሎችን እየቀየርኩ ነው። እኔ እዚህ ሆኜ በመስራቴ ሌሎችን እያኖርኩ ነው። እኔ እዚህ ሆኜ በመስራቴ ሌሎችን እያስደሰትኩ ነው። እኔ እዚህ ሆኜ በመስራቴ እኔ መዳም ኩሽና በመስራቴ በእኔ ምክንያት ሌሎች እየተደሰቱ ነው። በእኔ ምክንያት ሌሎች እየተማሩ ነው። በእኔ ምክንያት ቤተሰቦቼ እየተጠሩ ነው። በእኔ ምክንያት ልጆቼ የሚያስፈልጋቸውን ነገር እያገኙ ነው ብላችሁ ማሰብ ነው እንጂ ያለባችሁ ማልቀስ ማዘን ተገቢ አይደለም። ብዙዎቻችሁ ብሶት ወደ ኋላ መልሷችሁ ስለምታለቅሱ ስለምታዝኑ ስለማይ ነው። ስለዚህ ማልቀስ ተገቢ አይደለም። ለምን እኛ የመጣንበት ዓላማ ብዙ ነገሮች አሉ አይደለ? ሁላችንም የየራሳችን ሚስጥር አለ፣ የየራሳችን ዓላማ አለ። ዓላማችን ምንድን ነው? ከኋላ ያለውን ትልቅ ጫንቃ ተሸክመን ወደ አረብ ሀገር የመጣ ነው። ቀላል አይደለም። የከፈልነው መስዋዕትነት ብዙ መስዋዕትነት ከፍለን አረብ ሀገር ስንመጣ ደግሞ የሆነ በዓል በመጣ ቁጥር መረበሽ፣ የሆነ ኢድም ሞሊድም አረፋም በመጣ ቁጥር መረበሽ ሳይሆን እኔ በመስራቴ ኢድን እናቴ በሰላም ታከብራለች፣ እኔ እዚህ ሰርቼ በምልክላት ብር ልጆቼ ኢድን አረፋን ረመዳንን በስነ ስርዓት ያከብራሉ ብላችሁ ማሰብ አለባችሁ። በልፋታችሁ ውጤት መደሰት አለባችሁ እንጂ በዓል በመጣ ቁጥር ማልቀስ የለባችሁም። ይህ መልእክቴ ለሙስሊሞችም ለኦርቶዶክስም እህቶቼ ነው። በዓል መጣ ብለን ማልቀስ ሳይሆን በውጤታችን መደሰት ነው ያለብን። ደግሞ እንደዚህ በውጤታችን መደሰት ስላችሁ አሁን የጥር ወር ነው። ብዙ እህቶቻችን ወንድሞቻችን አብረን የተማርናቸውም አብረን ያደግናቸውም ሊያገቡ ይችላሉ። በዚህ ወቅት ሰላም እያሉን ብዙ ነገሮች ይጠይቁናል። በዛ አጋጣሚ ማለት ነው አብሬት የተማርኳት ትናንትና እኮ በዛሬ ስንት ዓመት እኮ እንደዚህ አብረን ተምረን ነበር፣ እንደዚህ እኮ እንትን ብለን ነበር። ይሄንን ባረግላት ነው አለፈበት ያ ዘመን። ያ የደጉ ዘመን አልፎበታል። አሁን መሸ። ያ የመረዳዳቱ ዘመን አልፎበታል። እኔ ነገ በወድቅ ሰው ያነሳኛል። ትላንት ወደዚህ ወደ ስደት ስመጣ ሰው ረድቶኛል። በተለይ በቅርብ የመጣችሁ ሰዎች በዚህ 5 እና 6 ዓመት ውስጥ ወደዚህ የመጣችሁ ሰዎች ታውቁታላችሁ። ለምን ሰው እንደድሯለሁ ተጨቃቅኗል፣ መተዛዘን ትቷል። ስለዚህ ውዶቼ ብራችሁንም እያሰባችሁበት ጤናችሁን እየጠበቃችሁ ራሳችሁን እየጠበቃችሁ በዓል በመጣ ቁጥር ብስጭት፣ ሐዘን፣ ለቅሶ ተገቢ አይደለም። ባለ ነገር እግዚአብሔርን እናመስግን እያልኩኝ ሌላው ምንድን ነው የምላችሁ በዓል እንደዚህ ጉጉት ብለን ያው ትልቁ ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ ጾመ ነቢያት ይወርዳል ይወለዳል ሲሉ ጾመ ነቢያት ነው እና የጌታ መወለድን ሁላችንም በጉጉት የምንጠብቀው በቃ አንደኛው አበይት በዓል ከ9ኙ አበይት በዓላት ከጌታችን ከመድኃኒታችን ከ9ኙ አበይት በዓላት አንዱ ልደት ነው። ልደት ከዛን ጥር 6
ግዝረት፣ ከዛም ጥምቀት እያለ ይቀጥላል እና ከ9 አበይት በዓላቶች ውስጥ አንዱን እንትን ስናከብር የምናከብረው ግድ እስካሁን የቀረብን ምግብ ብቻ ነው አይደለ? መዳም ቤትም ይበላል። በቃ ድባቡ ምግቡ ነው የቀረብን አይደለ? ማሰብ ያለብን ማለት ነው። አሁንም መዳም ኩሽና ቁጭ ብላችሁ የምታለቅሱ፣ በዓል በመጣ ቁጥር የምታለቅሱ ልጆች ማሰብ ያለብን አሁን እኛ እያሰብን ያለን ቤተሰቦቻችን ሰላም ሆነው፣ ልጆቻችን ሰላም ሆነው፣ ሁሉ ነገር ሰላም ሆኖ አብሬያቸው በዋልኩ ብላችሁ በትውስታ ወደኋላ ተመልሳችሁ የምታለቅሱ ልጆች ተገቢ አይደለም ይሄ ለቅሶ። ለምን ብዙዎቹ በአርሲ ክልል በተለያዩ ክልሎች በጦርነት በተፈጥሮ በሰው ሰራሽ አደጋም ብዙ ነገራቸውን አጥተው አይደለም በዓል ሊውሉ ቤት ሳይኖራቸው ልጆች ሳይኖሯቸው ልጆችም እናቶች ሳይኖሯቸው መንገድ ላይ የቀሩ ብዙ ቤት ይቁጠረው ብዙ ቤተሰቦቻችን አሉ። ብዙ አቅመ ደካሞች እናቶቻችን አሉ። በጣም ይሄ ነው ብለን የማንጨርሰው ብዙ ምስጢር የያዙ በእስር ቤት ያሉ ያለምንም ምክንያት በእስር ቤት ገብተው ፍትህ ያጣች ነፍሳለች። ከስርም ውጭ ሆኖ እኮ እንደ እስር ቤት የሚሰቃዩ አሉ። ስለዚህ እነሱ ምን ብለው ይሆን? ውስጣቸው ምን ይላቸው ይሆን? ልጆቻቸውን ያጡ አትግደሉን ሲሉ የተገደሉ እናቶች፣ አዛውንቶች፣ ህፃናት እነሱ ምን ይሆን? የሟች ቤተሰቦች የሞተው እኮ አንዱ ይዞታል፣ ወደ ፈጣሪው ሄደዋል። እኛም ወደምንሄድበት ወደ ፈጣሪያቸው ሄደዋል። ግን በህይወት ያሉት ያልሞቱት ሞታቸውን የሚጠባበቁት የእግዚአብሔርን መኖር እስከሚጠራጠሩ ድረስ በፈተና ውስጥ ያሳለፉት ምን ይሉ ይሆን? እኛ በእርግጥ እኛም በስደት ነው ያለነው። ግን ከኛ የባሰ ደግሞ ሀገራቸው ሆነው በስደት የሚያሳልፉ እህትና ወንድሞች አሉ፣ እናቶች አሉ፣ አባቶች አሉ። መጠለያ ጣቢያ እንኳን ያላገኙ። አሁን ለምሳሌ ባለፈው የደብረሃን መጠለያ ካምፕ እንደ ድል ሆኖ እነሱ መጠለያ አግኝተው ሰው እየረዳቸው ነው። ግን ይህን ያህል እኮ ያልታወቁ እኮ አሉ። ደግሞ በየጫካው አውሬ የበላቸው በየጥሻው የወደቁ ብዙ እናቶችና አባቶች አሉ። ስለዚህ እግዚአብሔር አገራችንን የገና ልደት እንግዲህ ዘንድሮ አልፎናል። የዛሬ ዓመትን ደግሞ እግዚአብሔር ሀገራችንን ሰላም አድርጎ ማንም በሀገሩ ታሞና በእድሜው ነው እንጂ በተፈጥሮም ሆነ በሰው ሰራሽ አደጋ የማናጣበት ዘመን ያደርግልን። ኢትዮጵያኖች፣ የድሮ ኢትዮጵያውያን አያቶቻችን ያስረከቡን በፍቅር የኖረችው የፍቅር ሀገር የምትባለውን ኢትዮጵያን እግዚአብሔር ይመልስልን ብለን መጸለይ ያለብን እንጂ እኛም ወደ ከአረብ ሀገር ወደ ኢትዮጵያ ስንገባ ብዙ ነገሮች አሉ። ገብተንም እኮ በሰላም የማናድርበት ቦታ እኮ አለ። የከሌ ልጅ ከአረብ ሀገር ነው የመጣችሁ ብሎ ዘራፊም አለ፣ ነፃነት የሌለበት ቦታም አለ። ስለዚህ እግዚአብሔር ለሀገራችን ሰላም ለሕዝቦቻችንም ጤንነትን ከመፈናቀል ከረሃብ ነፃ የሆነች ሀገር ይስጠን። የሀገራችንን ሰላሟን ይመልስልን እያልኩኝ እንግዲህ የመዳም ቀሞችዬ የዘንድሮ ገና በስደት የምታሳልፉ የምትገቡ መልካም ጉዞ ይሆንላችሁ። በስደት ላይ የምታሳልፉ ደግሞ የሰላም አምላክ እግዚአብሔር ከኛ ጋር ይሁን። ከምንም በላይ ደግሞ ከኛ የበለጠ ደግሞ ሀገራቸው ላይ ሆኖ የተሰደዱ እናቶችና ህፃናቶች እነሱንም እግዚአብሔር ይመልከት። የተሰደዱ ህፃናቶች እግዚአብሔር ይመልከት እያልኩኝ ቅመሞች ለቻናል አዲስ ሲሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። አበረታቱኝ፣ ኮመንታችሁን ጻፉልኝ። ሁላችሁንም ወዳችኋለሁ። የእስልምና ተከታዮችም ፕሮቴስታንቶችም እንዲሁም በስደት ላይ ያላችሁ ወንድሞችም እህቶችም ሁላችሁም ስደተኞች፣ በአጠቃላይ እኛ ስደተኞች ነን፣ ቅመሞች ነን እና ሁላችንም እግዚአብሔር በያለንበት በሰላም በጤና ይጠብቀን። ቸር እንገናኝ።